ይሄ የተቀናጀ ተፋሰስ ልማት የምናየው እዚህ ውስጥ የገባው ነገር ምንድነው? ተፋሰስ ተሰርቷል። ጠረጴዛ ማርከን በጠረጴዛ ማርከን ውስጥ ሌሎች የልማት ስራዎች ተሰርተዋል። ድንች የማልማት አሁን ድንች ተነስቶ ስንዴ እየለማን ያለው ይሄ እንግዲህ የተቀናጀ ተፋሰስ ልማት ስራችን የአረንጓዴ አሻራ ልማት ስራችን ጸጋችንን እያጣን የነበረውን ጸጋችንን ማየት የማልማት እና የዜጎች ተጠቃሚነት የማረጋገጥ በዚህም ጸጋን በማልማት እንግዲህ የምግብ ሉዓላዊነት ለማረጋገጥ የጀመርነው ጉዞ ለማፋጠን ይሄ የተቀናጀ ተፋሰስ ልማት ስራ ሚናው ከፍ ያለ ነው። ይሄንን ነው የምናየው። እንግዲህ ቀደም ሲል ምናልባት ይሄ ከአንድ ዓመት በፊት መተን እዚህ ብናየው የተራቆተ ምንም አይነት የተጋጋጠ የነበረ ነው። ዛሬ ግን ያው በአገር በቀል እውቀት በአገር በቀል በአካባቢ ጉልበት ተሰርቶ ለምቶ ለዜጎች ስራ ፈጠራ፣ ሀብት ፈጠራ፣ የገበያን ማረጋገጥ ደግሞ የገበያው ምርት የፈጠረበት ሁኔታ ነው ያለውና በአጠቃላይ ይሄ የሚያሳየው ኢትዮጵያ እንግዲህ በመትከል ማንሰራራት ብሎ መንግስታችን ያስቀመጣቸው ነገሮች አሉ። በዚህ ዘንድሮ በመትከል ማንሰራራት ማለት እንግዲህ ከድህነት ወደ ብልጽግና ከተረጀት ወደ ምርታማነት የሚል ጉዞ ነው። ይሄ የዛ ማሳያ ነው እና የማንሰራራት ጉዞ ወደ ስኬት ጎዳና ሊሄድ የሚችል መሆኑን ነው ከዚህ የምናየው። ይሄ የጥረት ውጤት ነው የሚያመጣው። ይሄን ግን ከሰራን ለውጥ እንደምናያየ ነው ምልክት እንጂ ገና ከሰራ ነው ያልሰራ ነው ይበልጣል። ምክንያቱም የተጎዳው መሬት ብዙ ነው፣ የተጋጋጠው የሞተው መሬት ብዙ ነው። ስለዚህ ብዙ ይጠብቀናልና ይሄ የበለጠ እንድንሰራ ግን ይሄ ውጤት የሚያተጋ ነው። እንግዲህ ትለያለ የፊዚካል ስራውን ወይም ቁሳዊ ስራውን ያፈርና ማጠበቃው ስራ ይሰራል። እሱ ውስጥ ሊለሙ የሚችሉ ነገሮች አትክልት፣ ፍራፍሬ፣ ሰብል፣ እንስሳት፣ ንብ፣ ሌሎች አጠቃላይ ለዜጎች ሀብት መፍጠሪያ የሆኑ የግብርና ምርት እና ምርታማነት ማሳደጊያ አማራጮች ተለይተው እንደ አካባቢው ስነ ምህዳር እየተሰራ ነው ያለው። ይሄ ተስፋ የሚሰጥ ውጤት እያመጣ ነው በሁሉም አካባቢ። ይሄን እኛ ዛሬ እዚህ ያየን እንጂ ይሄንን አገን ሌሎች ወረዳዎች በዙሪያ ያሉ ወረዳዎችን ብናይ ተመሳሳይ ነገር እናያለን። ግን አንዱ ጋር ከፍ አንዱ ጋር መካከለኛ ዝቅ ማለት ካልሆነ በስተቀር ጥረቱ ተስፋ ሰጪ ውጤት እያመጣ ነው፣ ህዝቡንም እያነቃቃ ነው የሚል ግምገማ ነው ያለን እኛ።